ወይኔ ወዱ ዘራፍ ወዱ እንዴት አደረግሽ አለቃ አባቴ? ደህና አደርሽ አንድነት እንደምን አደርሽ? ሃሌሉያ ታላቅ ምስራች እያበላሽ እያጠጣሽ አሳደግሽ በእናትነት እያለበስሽ ወዴት ያለ መስታወት በህይወቴ የምከፍለው ሰላም አለቃ አደራሽ ቦርሳዬ አረንተ ችግር የለውም ትምቱን ግምት ማለት ስቄን ቦርሳ ማስቀመጫ አድርገሽ አይደለ በቃ እንደተለመደው ሰዓት ሲደርስ መጥቼ ወስዷል ከመይፍሰስልሽ ምንድነው ይሄ አረቢያንስ እንኳን በሰላምታ እንግባባ ውዴ ጭራሽ በቤብ ዘመን ውዴ ትይኛለሽ እናቴ ሻለቃ አባቴ አንድ ቀን በስሙ ጠርተው አታውቅም ውዴ ነበር የምትለው ወይኔ ሳሚ ቆይ አንቺ ስንት አመት ላይ ነው ቆምሽው መቼ ተቀመጥን ወይ ካልሆነ አለሜ ልበል ትሰምኛለሽ እኔ ፋራ አሰልጣኝ መባል ሰልችቶኛል የዘመኑ ሰው ስትሆኝ እንገናኝ ውዴ ይኸውልህ አለሜ አንድ እውነት ልንገርህ መንግስቱ ኃይለማርያም ውባንቺን በወደዳት ልክ እወዳለሁ ፋኖ ዛሬ ደግሞ ፀጉርሽ ምንድነው እንደ ዘመኑ ሰውን ተወደኝ የለ አንተን ለማስደሰት በሹኪያ ተኩሽው የምትወደው መጽሐፍ ምንድነው ትኩሳት የኔን ልንገርህ አምራጦ የሶማሌው አምባገነን መሪ ዚያድ ባሬ ምስራቅ ኢትዮጵያን በወረረበት ወቅት አባቶቻችን ያደረጉት ታላቅ ተጋድሎና ድል ይዞ የሚገኝ ድንቅ የድንቆች ድንቅ የሆነ መጽሐፍ እኔ እኮ የፍቅር መስሎኝ ነበርኩ የፍቅርም አለው ይልቅ ፍቅር ስትል ምን ትዝ አለኝ መሰለህ እናቴና ሻለቃ አባቴ እንዴት እንደተገናኙ ታውቃለህ የእድገት በህብረት ዘመቻ ሄደው በወቅቱ ዘመቻውን የሚመሩት ጓድ መንግስቱ ኃይለማርያም ስለነበር የተጠራው ሁሉ ወደደም ጠላም ዘመቻውን ይቀላቀል ነበር ታዲያ ይህን ጊዜ እናቴ ከሐረርጌ አባቴ ከሰሜን የዘመቻው አካል ኧረ እባክሽ የእናንተ ቤት ያለፈ ታሪክና ዘመቻ ነው የሰለችኝ ይሄ ከደበረ ስለ ፊልድ ማርሻል ኤርዌል ልንገር ይገርምሃል ፊልድ ማርሻል ኤርዌል አረው ስለ ወዲፍታችን ነውራ ወይ ካልሆነ እንጠጣልኝ አናሳፍርሽም ታሪክ ይወቅሰና ዜጎች ሷርት ያዘቦነንኮ አንድነት ነኝ አውቄሻለሁ አንተ ለኔ ድንበሬ ነህ አንተ ለኔ ሞቴን የማስቀድምልህ መስዋዕትነት የምከፍልልህ ህልውናዬ ነህ ሴትዮ እስኪ መጀመሪያ አለባበስሽን ቀይሪ ቢያንስ እኔ ጋር ስትመጪ ደህና ነገር ለብሰሽ ይደምቃል እንደ ቆመች ያበስራል በመኖሯ ይኖራል እንደ ቆመች ያበስራል በመኖሯ አንቺ ይሄ እንደማንኛውም ተራ ልብስ አይደለም ስንት መስዋዕት ተከፍሎበት እንደመጣ ታውቂያለሽ ስሚ የተከበሩ ሰዎችና ትልልቅ ባለስልጣናቶች ባሉበት የምለብሰው ልብሴ ነው እንደማንኛውም ነገር ዝም ብለሽ ትጠይዋለሽ ውዴ ኧረ ቆይ ጠብቀኝ አንዴ አለሜ ቆይ አለሜ
መጥቼ ነበር ቤትሽም አለሁም ብለሽለሽም ሳጣሽ አጣሁት ምኔን ነው አንቺን አይደለም ጉንጫ ያወጣም ሰንበር አይጎልም ቢሳም ከንፈር አቅፈው የላኩት ዳፍሰው መጥቼ ነበር እና የድሮ ወታደር መስለሽ ከችተ ያለሽ እንዴ? አንተን ደስ እንዲል ብዬ እኮ ነው። ማንም ደስ ይበለው ነው እንጂ የኔ ክብር ልብስ የለበሽለት ተናገሪ። ለማን ብለሽ ነው የኔን የክብር ልብስ የለበሽለት እኮ? ተናገሪ ተናገሪ። ለማን ብለሽ ነው? ለማን ብለሽ ነው? ለማን ብለሽ ነው? ለማን ብለሽ? አንተ አውሬ የት ሆነ ነው አንድ ልጅ ልትበላ የቋመጥከው? የረገጥከውን እሳት አላወቅም። ነፍስና ስጋን ለያል እገድልሃለሁ። አሁን ወደ ውስጥ ቀጥ ብለሽ ግቢ። ማን እንደሆነ ታውጫለሽ። ወይኔ ሻለቃ ወይኔ ዝም በይ። ዋጋሽ ነው። ዝም ዋጋሽ ንገሪኝ እኮ ነው የምልሽ። ዝም በይ። ማን ንገሪኝ። ሻለቃ አባቴ ይቅርታ። አትጥሪኝ፣ ስሜን አትጥሪኝ። ሳልገድሽ ንገሪኝ። እዚህ ፍና አድርጌ ሳልገድሽ ንገሪኝ። ቀና ማለት የምትፈልጊ ከሆነ ተናገሪ። እሺ እናገራለሁ። ማን ነው እሱ? ከአንቺ ምንድን ነው የሚፈልገው? እሱ አይደለም የሚፈልገው። እና ማን ነው? እኔ ነኝ የምፈልገው። ወይኔ ሻለቃ ሳም ይባላል። በጣም ነው የምወደው። እኔ ያለሱ መኖር አልችልም። ያላየሁትን ህይወት ነው ያሳየኝ። ማን አባቱ? እኔን ለመፈለግ የትም ድረስ መሄድ አይጠበቅም። አንተ ነህ ወሮ በላው እርጋጥ። እኔ ሻለቃ ምን ማለት? ሻለቃ አባቴ ዝም በይ አንቺ፣ ዝም በይ፣ ዞር በይ አንቺ ዘግዛላ። እኔ ወዳታለሁ። እንደማትወዳት አውቃለሁ። ደውላ ስትለምን ሰምቻለሁ። ግን ለማን ብለህ ነው ጀግና የሚሰጠውን ደረት የምትሰጠው? እኔ እሷን ሳይሆን እርሱ የጫኑባትን አለባበስና ኋላ ቀር አስተሳሰብ ነው የጠላሁት። እርሷ አብሮ አደጌ ናት። ዘመኑን ባትመስልም ከሷ ውጪ በልቤ ሰው ያለ አሁን አይዟችሁ የደስታ ይነጥላል ወይ መላመላ። አንቺ ያምሻል እንዴ? ምንድነው የሚያንቀራፍፍሽ? አካታካት ነይ ውጪ። ዛሬ ነኝ የምነዳ። አንቺ ያምሻል እንዴ? ረፍዶብናል እኮ። ነይ ውጪና እንሂድ። እንደውም ላቲቲ ነው የምነግራት። መጥተ ሰላም ሳትላ የኔ ቆንጆ ረፍዶብናል እኮ። በኋላ ስንመጣ ሰላም እንላታለን። አሁን ውጪና እንሂድ። እንደውም ኮፊዬን አምጣሽ። ፊደል መሳይ እንደ ልጅነት የወደድኳት ባንደበቴ ድሮ ባጣሽ ያልኩ። ኧረ ሀቢብ በመድኃኒዓለም እያየ አታጥብም እንዴ? እሱ ሳጣሽ ነውና ይሄው አንቺ ስላረፈሽ በአንቺ ምክንያት ያ ሽማግሌ የተመለሰ። ኧረ እባክህ ተዋቸው። ልጅ እያለንም ትምህርት ቤት እያረፈሽ በአንቺ ምክንያት እኔ ሁሌ እንደተገረምኩ። ስለ ትምህርት ቤት እናውራ እንዴ? ማነው ያላቅም የተደበደበ ድንጋይ ወርዋሪ ያደረገኝ? ያኔም ያንተም እናት እድሜያቸውን ትምህርት ቤት በመንከራተት ነው ያሳለፉት። ይሄን ልጅ ተቀበይልኝ፣ የቁብን ብር ተቀበይልኝ። አየሽ የኔ ጨዋ በሊቁ ብር አምጣ። ያሁኑ ለኔ ነው አይደል የሚወጣው? አዎ በለምጣ ይቆብ ብር አምጣ። ባክሽ አታካብጂ። አንተ አየሽ አብሮ አደግ ጓደኛ ሲኖርሽ አንተ ከጓደኛም በላይ ወንድሜ ነው። እሺ እሱን አላረጋገጥም። እሱን እኔ ያረጋግጥልሃለሁ። ኧረ እኔ አላልኩም። አምኛለሁ። እንኪንኪንኪ ብርሽ ጨብሲማ መላውን አጨርሰውም። አንተ ደነስ
ረላሽ መኪናው ማሳጠብ ፈልጌ ነበር። ምንም ችግር የለውም። ፋኖ ምን አደረግ? ታረፍ በይ። እዚህ ጋር አንቺ ተነሽላት። እዚህ ጋር ተቀመጪ። እናንተ ተነሱ እንጂ ተነሱ። ሀቢብ አቤት። ና መረጋገጫውን አውጣ። ሰውና ሌላ መጣት ሆኖ ይነጠላል ወይ መላመላ እሱን አደራ በልቀና በላ ለአዲስ አበባ 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 ልምልም ሳይሰሩ መድመቅ አንተ ሀቢብ በደንብ አድርገው። እሺ ከዚህ በላይ እንዴት አድርጌ ልሽው? አበባ እንጂ ምን ሆነ ነው? መጣው ሰውና ሌላ ኧረ አንቺ ለራስሽ አትበይም እንዴ? ወይ መላመላ እሱን አደራ በልቀና በላ ይቅርታ። ስልክሽን ነው? አዎ አይፎንን ያህል ስልክ ዝም ብለሽ ትጠያለሽ? በጣም ነው የማመሰግነው። ናይም ሳንብላ አልቆ የለ እንዴ? ምኑን ነው የምትበላው? ነይ ላጉርስሽ። ኧረ እኔ በቃኝ። ደግሞ በጣም ነው የማመሰግነው። እሺ አምጣው። ቆይ እኔ ጎርስልሃለሁ። አንተ ቆይ መቼ ነው ግን የምትሻሻለው? ምን ሆንኩ? ከዚህ በላይ ምን ታረግ? ያችን የመሰለች ልጅ እኮ ስለነበርካት። የሴት ልጅ ጥላቻ ግን መቼ ነው የሚለቅ? ሴት ልጅ የሚንከባከባትና የሚወዳትን አትወድ። አንድ ሴት ስለጎዳችሁ ብቻ ሁሉም ሴቶች አንድ አይነት ናቸው ማለት አይቻልም። ልክ ነሽ እኮ። ያቺ ግን እንኳንም ቀረችብህ። የሆነች ገንዘብ ወዳድ ነገር ነች። ከዚህ በኋላ ስለሷ ማንም ሰው እንዲያነሳብኝ አልፈልግም። ወይ አልቆረጠለት ወይ አብረው አልሆነች። በቃ ህይወቱን አመሰቃቀለችው። ዱቺ ኖርኩይ ካንቺ ጋር ፍቅርን አንግቤ። ወይ ይቅርታ፣ ማን ነበር ስምህን ያልከኝ? ጸጋ። እሺ ይነጠላል ወይ መላመላ እሱን አደራ በልቀና በላ ሀቢብ በጣም ያበዛው አይመስልም? አይደለም እኮ እህቴ አትበለኝ ሀቢብ፣ አትቻቻል። እሺ በቃ ይቅርታ። በቃ አትሻሻልም። ዛሬ እኮ ቢደርሳል 75% ቆርጣል፣ 25% ይደርሳል። እና ምን አልሽኝ እህቴ? አየሁ ልጅ በቃ የራሱ ጉዳይ ትቅጠው። የዛኔ ሮሮ ሳጣሽ ነውና ስለይሽ ነውና ሙቁ ልቤ የሚል ምንድን ነው ይሄ? ቲፕ ነው ማለት ችግር አለው እንዴ? እንደው አያስፈልግም። አንቺ ወይኔ እናት እናመሰግናለን። እሺ እናመሰግናለን። ጭራሽ ስታድጊማ እኮ ቁርጥ አባዬን ነው የመሰልሽ። እዚህ ይላል አክስቴ ጋር ክፍለ ሀገር ሲል። አዎ ትዝ ይለኛል። ናፍቀሽኝ እንዳለቀስኩ ልታስታውሽኝ ነው? እንዳትረሳው ብዬ ነው። ወልቀስ እንዴት እረሳዋለሁ? ማትረቢ ሙሉ ቀን እኮ ነው ያለቀስኩት። ማትረቢ አንተ ፈጣሪ እኮ ነው ያተረፈን። እንደምንም ብላ ፕሌን ከያዘች በኋላ እኮ ነው ልሸኛችሁ ያለች። እንዴ ይሄማ የግድያ ሙከራ እኮ ነው። አንተ ጸጋ፣ ጋሽ ይደውልለት ፈልጋል። ለምን ፈልጎኝ ነው? የዚህ ኖር ሂሳብ እንሰራለን ብለዋል። ብሩን አስገባለን። እሺ ላሽ ትናንት የታጠበ መኪና ዛሬ ይዛት ትመጣለች እንዴ? ኧረ አንቺ ዝም በይ። ይከታ ማን ነበረ ስሙ? ሰላም። እንዴት ነህ ጸጋ? አለሁ። እንዴት ነሽ? አለሁ። እንዴት ናችሁ? ጸግስ እኮ ስለገጥሞኝ ነው እና ካላስቸገርኩ መኪናውን ስጨርስ ስልኬን ይዘህ ታቀብለኛለህ? እሺ ችግር የለውም። 09 እሺ ፊደል መሳ እንደ ልጅነት ግን ጥሩ ሰው ነህ። እኔ የምለው ያለው በጅነት ነው። ኧረ ያጎቴ ነው። እኛ እየሰራንለት እና የምርሽን ነው። ምንም ጓደኛ የለሽም? በቃ እንደነገርኩ ነው። እናቴ ከሞተች በኋላ ሀዘን ውስጥና ድብርት ውስጥ ገባው። ሁሉም ሰው ቀስ በቀስ ራቀኝ። ዋናው ነገር እንኳንም ከሀዘንሽ አገገምሽ። ያው ሰው ይሄዳል ይመጣል። አንተ ግን ጥሩ ሰው ነህ። ይኸው ቀን ነው ደስ ይለኛል። ጓደኛሞች መሆን እንችላለን? ደስ ይለኛል። እንዴ ሄርሚ የመጣች በቃ ቻውሽን ይልድ እንዴ ለምን ትምጣና ነው ልሽኛችሁ? አረ ይሄማ አይሆንም። ከዚህ እስከ መታጠፊያው ድረስ ወክ የማድረግ የአመታት ህግ ነው። እሺ በቃ ቻው ቻው። እሺ በቃ ሐለ ሐመሰ ልቤ ባንቺው ነገር